በአዲስ አበባ ጉዳይ ብልጽግና ለሁለት ተከፍሏል። ጀዋር መሐመድ ስለ ኢሳያስ አፈወርቂ ያልተጠበቀ ነገር ተናግሯል። የቀድሞው የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊው ላይ አነጋጋሪ ብይን ተላልፏል። የኢራን ሚሳኤሎች ጸጥ ብለዋል። እኒህ ለዛሬ ሐምሌ 20 ቀን 2018 ዓ.ም የተመረጡ የጣቢያችን ርዕሰ ዜናዎች ናቸው። ወደ ዝርዝሩ እናልፋለን። በአዲስ አበባ ከቀረቡት አራት የህግ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸው እየተነገረ ነው። አዲስ አበባ ሲቲ ስቴት አሊያም ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል የሚሉ አማራጮች እንደቀረቡላት የሚታወስ ሲሆን በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች ጎልተው መውጣታቸው ተሰምቷል። የፌዴራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረቡት የአዲስ አበባ ህጋዊ አቋም ጉዳይ የሞቀ የሀሳብ ልውውጥ ከተካሄደባቸው ጉዳዮች መካከል አንዱ መሆኑን የገለጡት ምንጮች ሀገራዊ የምክክር ኮሚሽን ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት አራት አማራጮች መካከል ሲቲ ስቴት አሊያም ራስ ገዝ የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች በድጋፍና በተቃውሞ አስተያየቶችን ሲያስተናግዱ እንደቆዩ ተጠቁሟል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 ቀን 2018 ዓ.ም በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸው ተገልጿል። የፓናሉ አባላት የአራቱን አማራጮች ምንነት በተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተመካካሪዎች ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸው ታውቋል። ምክክሩ ያለበት አሁናዊ ሂደት ምክረ ሀሳቦች ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞ ሁለቱ አማራጮች ወደ ቀጣዩ ምዕራፍ መሸጋገራቸው እርግጥ ሆኗል። በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛውን አቋም ያዙ የሚለው ጉዳይ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ሲሆን መንግስትንና ገዢውን ብልጽግና ፓርቲ ወክለው በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች የተለያዩ አስተያየቶችን ሲሰነዝሩ መስተዋላቸውን ምንጮች ተናግረዋል። አዲስ አበባ የፌዴራል አካል ትሁን የሚለውን አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸው የተገለጸ ሲሆን የኦሮሚያ ክልል መንግስትን የወከሉ እንዲሁም በብልጽግና ፓርቲ ውክልና የተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ ደግፈው መስተዋላቸውም ተጠቁሟል። ወደ ሁለተኛው ዜና ተሻግረናል። አነጋጋሪው ፖለቲከኛ ጀዋር መሐመድ በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ያላቸውን አደጋ፣ አሁን ላይ ሀገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖረው ቀጠናዊ ትስስር ሰፋ ያለ ትንታኔ ሰጥተዋል። በኢትዮጵያ ታሪክ ውስጥ ንጉስንና ደርግን ለመጣል የተፈጠሩት የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ እንዳላመጡ ጀዋር ተናግረዋል። ደርግን ለመጣል የተፈጠረው ትብብር የአማራውን ሊቅ በማግለሉ አዲስ የፖለቲካ ትርክት እንደወለደ ሁሉ ከ2018 እስከ 2020 የነበረው ትብብርም ትግራይን በማግለሉ አገሪቱን ወደ ጦርነት ማስገባቱን አስታውሰዋል። በአሁኑ ጊዜ የማዕከላዊ መንግስቱን ውድቀት ተከትሎ አብይን ለመጣል ብቻ ተብሎ የሚፈጠሩ ትብብሮች ከፍተኛ አደጋ እንዳላቸው ያስጠነቀቁት ፖለቲከኛው የፖለቲካ ኃይሎች መንግስትን ከመጣል ባለፈ ከአብይ አህመድ ወይም ከብልጽግና በኋላ የምትመጣው ኢትዮጵያ ምን አይነት አስተዳደርና ማህበራዊ አደረጃጀት ይኖራታል በሚለው ዘላቂ ራዕይ ላይ አስቀድመው ሊወያዩና ስምምነት ላይ ሊደርሱ እንደሚገባም አሳስቧል። ይህ ካልሆነ ግን አገሪቱ ወደ ሌላ አዲስ የትርምስ አዙሪት ውስጥ እንደምትገባ አስጠንቅቀዋል። የፖለቲካ ምህዳሩ መዘጋትና የውጭ ጣልቃ ገብነትን በተመለከተ ባነሱት ሀሳብ የፖለቲካ መድረኩ ዝግ በሚሆንበት ጊዜ የሰላማዊ ትግል አማራጭ ቦታውን ለጠመንጃ እንደሚያስረክብ ገልጿል። የትጥቅ ትግል የጀመረ ማንኛውም ኃይል ደግሞ የጦር መሳሪያ ድጋፍ ለማግኘት ሲል ከሌሎች የውጭ ኃይሎች ጋር ለመተባበር እንደሚገደድ አብራርተዋል። ኢትዮጵያ ውስጥ ያሉት የውስጥ ቀውሶች ለግብጽ የውጭ ፖሊሲ ትልቅ ክፍተት መፍጠራቸውን የጠቆሙት ጀዋር ግብጽ የኢትዮጵያን የውስጥ ቀውስ የማባባስ በጎረቤት ሀገራት ጋር የማጋጨትና ዓለም አቀፍ ፋይናንስ እንዳታገኝ የማድረግ ስትራቴጂን እየተከተለች መሆኗን አስታውቋል። በተጨማሪም ኢትዮጵያ በሱዳን ጉዳይ ላይ የተከተለችው የተሳሳተ አካሄድ ሱዳን ከኢትዮጵያ አማጽያንና ከኤርትራ ጋር እንድትሰለፍ መግፋቱን ተናግሯል። ከኤርትራ ጋር ሊኖር ስለሚገባው ልዩ ግንኙነት ሰፊ ማብራሪያ የሰጡት ጀዋር ኢትዮጵያና ኤርትራን እንደ ባዕድ ሀገር ማየት ስህተት መሆኑን ጠቅሰው የሁለቱ ሀገራት ግንኙነት ያላለቀ ፍቺ መሆኑን ገልጸዋል። የሁለቱ ሀገራት የሀገረ መንግስት ግንባታ እና የደህንነት ስጋት እስካልተፈታ ድረስ የኤርትራም ሆነ የኢትዮጵያ ሰላም እውን ሊሆን እንደማይችል ጀዋር አስምረውበታል። የሁለቱ ሀገራት ኢኮኖሚና ሰላም በእጅጉ የተሳሰረ መሆኑን በማንሳትም ኢትዮጵያ ኢኮኖሚ እንዲያድግ በምስራቅ አሰብን በሰሜን ደግሞ ምጽዋን ማግኘት ግድ እንደሚለው ሁሉ በኤርትራ በኩልም ኢኮኖሚዋን ለማሳደግ የኢትዮጵያን ሰፊ ገበያ ማግኘት የግድ እንደሚያስፈልጋት አስረድተዋል። የትውልድ ከቀድሞቹ የኢህአዴግ ኦነግና ህወሓት የፖለቲካ ትርክቶች ወጥቶ በሰፊ ሀገራዊና ቀጠናዊ ትስስር ላይ ሊያስብ እንደሚገባ ጀዋር ጥሪ አቅርበዋል።
አሜሪካና እንግሊዝ እንዳላቸው አይነት ልዩ ግንኙነት በኢትዮጵያና በኤርትራ መካከል ሊገነባ እንደሚገባ ያሳሰቡት ፖለቲከኛው የሁለቱ ሀገራት ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ አሊያም የደህንነት ጉዳዮች ቀስ በቀስ ካልተሳሰሩ በስተቀር ሁለቱም ሀገራት የህዝባቸውን ህልም ማሳካት እንደማይችሉ አስጠንቅቀዋል። ወደ ሌላኛው ዜና አልፈናል። የቀድሞው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ የ10 ዓመት ጽኑ እስራት መቀጣታቸው እየተነገረ ነው። የሲዳማ ክልል ፍትህ ቢሮ እንዳስታወቀው የቀድሞው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊዎች አለማየሁ ጢሞቴዎስ እና የቀድሞ ፖሊስ ኮሚሽነር የነበሩ ሽመልስ ቶማስ በሐዋሳ ከተማ ከፍተኛ ፍርድ ቤት በእስራት መቀጣታቸውን የሲዳማ ክልል ፍትህ ቢሮ አስታውቋል። ፍርድ ቤቱ የሰውና የሰነድ ማስረጃ በማመሳከር ተከሳሾቹን ጥፋተኛ ያላቸው ኃላፊዎቹ ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ውሳኔ ማስተላለፉን ቢሮ አስታውቋል። በዚህም መሰረት ፍርድ ቤቱ ዛሬ ሐምሌ 20 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና 4000 ብር እንዲቀጡ እንዲሁም ሁለተኛ ተከሳሽ ሽመልስ ቶማስ በ1 ዓመት ከ6 ወር ጽኑ እስራትና 1000 ብር እንዲቀጡ ውሳኔ ማስተላለፉ ተገልጿል። ግሎባል ባንክ በመቶ ሚሊዮኖች የሚቆጠር ገንዘብ በፍጥነት መውጣቱን ተከትሎ ወደ ከፍተኛ ትርምስ መግባቱ ተገለጸ። የባንኩ ዳይሬክተሮች ቦርድ ከባለ አክሲዮኖች በተደረገ ተነሳሽነት ባካሄደው ምርመራ ፕሬዚደንቱን ዶክተር ተስፋዬ ቦሩን፣ አንድ የቦርድ አባልና 17 የስራ ኃላፊዎችን ጨምሮ 18 ከፍተኛ አመራሮችን አግዷል። ፕሬዚደንቱ ከአገር ውጭ በመሆናቸው ለሌላ አካል ሰጥተውት የነበረውን ውክልና ቦርዱ በማሻር አቶ ሳህለ ሚካኤል መኮንንን ጊዜያዊ ፕሬዚደንት አድርጎ ሰይሟል። ባለፈው ሐሙስ በስካይላይት ሆቴል በተካሄደውና 50 ባለ አክሲዮኖች በተገኙበት ስብሰባ ላይ በተተኪ አመራሮች ስየማ ላይ ውዝግብ በመነሳቱ ያለ ስምምነት መጠናቀቁን የፎርቹን ዘገባ ያመለክታል። ይህ ችግር የተከሰተው ባንኩ ሀብቱ በ42% አድጎ 34.43 ቢሊዮን ብር መድረሱን ባስታወቀ ማግስት ነው። ከኢትዮጵያ ውጭ ወደ ተገኘ ዜና እንሻገራለን። ፕሬዚደንት ትራምፕ ለንግግሮች እድል መስጠታቸውን ተከትሎ ኢራን ጥቃት መፈጸሟን ማቆሟ የዓለም ጉዳይ ሆኗል። ፕሬዚደንት ዶናልድ ትራምፕ ለንግግሮች የተወሰነ እድል እየሰጡ ነው ሲሉ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር መናገራቸውን ተከትሎ ኢራንና አሜሪካ ዛሬ ሰኞ የተኩስ ልውውጥ ማቆማቸው ተገልጿል። ይህም ለፋርስ የባህር ትራንስፖርትና ለነዳጅ ኢንዱስትሪው ከሚሳኤል ጥቃት ጊዜያዊ እፎይታ ሰጥቷል ተብሏል። ቴህራን በመካከለኛው ምስራቅ በሚገኙ የአሜሪካ አጋር ሀገራት ላይ የምትሰነዝረውን ያጸፋ ጥቃቷን ማቆሟን ገልጻለች። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትዝ ለፎክስ ኒውስ ሰንደይ በሰጡት ቃል የአሜሪካ ኃይሎች አሁንም በከፍተኛ ዝግጅት ላይ ቢሆኑም ፕሬዚደንት ትራምፕ ግን ለድርድሮች ትንሽ እድል ለመስጠት እንደሚፈልጉ ተናግረዋል። በስትራቴጂካዊ የሆርሙዝ ሰርጥ አካባቢ የተካሄዱት ውጊያዎች በዋሽንግተንና በቴህራን መካከል የነበረውን የዲፕሎማሲ ጥረት ያደናቀፉ ሲሆን ይህም በአሜሪካ የአየር ጥቃትና በኢራን ያጸፋ እርምጃዎች ምክንያት ግጭቱ ወደ ባህር ማጓጓዣ መስመሮች፣ ወደ ፋርስ በረሃ አገራት እና በመላው ቀጠናው ወደሚገኝ ወታደራዊ ጣቢያዎች እንዲስፋፋ አድርጎታል። ከአርብ ዕለት በፊት የአሜሪካ ጦር ከሚያዚያው የተኩስ ማቆም ስምምነት ወዲህ ባሉት 5 ወራት ውስጥ በታየው ከፍተኛ ግጭት በኢራን ላይ በተከታታይ ለ13 ሌሊቶች ጥቃት ፈጽሞ ነበር። የምናከብራችሁ ታዳሚዎቻችን ለዛሬ ሐምሌ 20 ቀን 2018 ዓ.ም የተዘጋጀው ዜና መጽሔት ተጠናቋል። ሰናይ ጊዜም